ቀኑ ከመድረሱ በፊት ይመልከቱ። ከሰኔ 26 እስከ መስከረም 5 መንፈሳዊ ዳዊት ተደውሏል። ማስጠንቀቂያ በትንቢት መልክም ተነግሯል። ሽሽታችሁ በክረምት ባይሆን ጸልዩ የሚል የሰው ልጅ በዚህ ዘመን ጸሎት፣ ንስሐና ጽሞና ነፃ ያውጡታል። እግዚአብሔር ምድሪቱን ካልቃረቃት የፈሰሰ የንጹሐን ደም ግፍ፣ የግፍም ግፍ ሁሌም በምድሪቱ መከራን ያመጣል። የንጹሐን ደም ይጮኻል፣ የታመነ ጌታዬ እያለ ይጮኻል። አቤቱ በቀሌም ተቀበል እያለች ትቃጣለች። ምድሪቱ በደም ተጨማልቃ በግፈኞች በጨካኞች ረክሳለች። እግዚአብሔር መንፈስ ከምድሪቱ ላይ የተነሳ ይመስላል። የሰው ልቦና ደንድኗል። በዚህኛው ሰፈር ላይ ታንደክሱ ሲሰማ ስካር፣ ዝሙት የቀለጠ ዘፈን በዚያኛው ሰፈር ይሰማል። በኖህ ዘመን የነበሩ ሕዝቦች ውሃ ሊያጠፋቸው እስከ ትከሻቸው ደርሱ እንኳን ዘፈናቸውን አላቋረጡም ነበር። እግዚአብሔር በጊዜ ውስጥ ይበቀላል፣ ጅራፉን ይመዛል። ኢትዮጵያ ገና አልነዳናትም። አባቶቻችን እንዲዳኑ ይህንን ዘመን የሚያልፈው ከቆመ የተቀመጠ ከተቀመጠም የተኛ ነው። በየሰከንዱ ሰማይ ደውል ይደወናል። የሚሰማ ግን የለም፣ የሚያስተውልም የለም። የዘመኑ ጠርዝ ላይ እንገኛለን። ምድርን እንዳያስተውል ያጋንንት ሰራዊት ምድርን ሆኖላታል። በደም ስም ውስጥ መሽዋዕውን ተቆጣጥረዋል። ይህ ዘመን ብቻን ገዳም የሚገባበት ባይቻል በዓለም ላይ ሆነን ለነፍሳችን የምንሰራበት ወቅት ነበር። የሰከንዱ መንፈሳዊ ደውል ይደወላል፣ ሰሚ ግን የለም። መንፈሳዊ ደውል የምንላቸው በሙሉ እየተደወሉ ነው። በዕለቱ ተመልሰንስ ወደ መቅደሱ የቀረብን ሥጋው ደሙን የቀመስን ስንቶቻችን ነን? ኢትዮጵያ ዓመት ጠብቃ የምታገኘው የፈጣሪ ጸጋ እነዚህ ወራቶች ውስጥ ዓመት ጠብቀው ይመጣሉ። ቀጥሮ የማይጠፉ የተፈጥሮ ስጦታዎች ናቸው። የልጅነት የትዝታ እንዶስ የሚያስፈትሹ፣ የፍልሰታን ጾም የሚያስናፍቁ፣ በልጅነት በተሞሉ ትናንት የታጀቡ ቀናቶች ከሰኔ 26 እስከ መስከረም 5 ቀን በኢትዮጵያ ምድር ላይ ይሰፋሉ። በእነዚህ ቀናቶቹ አይሰነጥናል፣ ውሃ አፈርን ያጥባል፣ እሳትን ያጠፋል። ከሰኔ 26 እስከ መስከረም 5 ቀን ቀኑ ከመድረሱ በፊት ሁላችሁም ተመልከቱ። እግዚአብሔር ሰላም ከሁላችን ጋር ይሁን። በቅድስት ቤተ ክርስቲያናችን ሥርዓት በአገራችን በኢትዮጵያ የዘመን አቆጣጠር ስሌት መሠረት ወቅቶች በአራት ይከፈላሉ። እነዚህም ዘመነ መጸው ወይንም በክር፣ ዘመነ አዳይ ወይንም በጋ፣ ዘመነ ጸደይ በልግ እናም ዘመነ ክረምት ይባላሉ። ከአራት ወቅቶች መካከል ከሰኔ 26 እስከ መስከረም 5 ቀን ድረስ ያለው ጊዜ ዘመነ ክረምት ተብሎ ይጠራል። ቃሉን ለማብራራት ያህል ክረምት የሚለው ቃል ከረመ ቃሌ ደስ ደስ የተደነሰውን ትጉን የዝናብ አዝርዕት ያለም ጊዜ እንደዚሁ ምጽዋት አዝርዕትና አትክልት ተክለው ለምለው የሚያድጉበት ምድር በአረንጓዴ እጽዋትና ልምላሜ የምታሸበርቅበት ወቅት ማለት ነው። ዘመነ ክረምት ማለት ይህንን ወቅት የሚያስገነዝብ ትርጉም አለው። ሊቁ ቅዱስ ያሬድ እንዳስቀመጠው ዘመነ ክረምት በክፍል ይመደባል። ክፍሎቹም የሚከተሉት ናቸው። አንደኛው ከሰኔ 26 እስከ ሐምሌ 18 ቀን ያለው ጊዜ መዓተ ክረምት ወይንም ዘሬ ደመና ይባላል። ሁለተኛው ከሐምሌ 19 እስከ ነሐሴ 9 ቀን ያለው ጊዜ መብረቅ ነጎድጓድ ባህር አፍናቅ ቀን ይባላል። ሦስተኛ ደግሞ ከነሐሴ 10 እስከ 7 ቀን አይነ ኩሉ ይባላል። አራተኛ ከነሐሴ 8 እስከ ጳጉሜን 5 ወይንም 6 ቀን ጎህ ይባላል ወይንም መግህ ብርሃን መዓልት ይባላል። አምስተኛው ከመስከረም 1 እስከ 7 ቀን ዮሐንስ፣ ስድስተኛ ከመስከረም 8 ዘካርያስ፣ ሰባተኛ ከመስከረም 9 እስከ 15 ቀን ፍሬ፣ ስምንተኛ ደግሞ እስከ 24 ዘመነ መስቀል፣ አስረኛ መስከረም 25 ቀን ጸአተ ክረምት ወይንም ጴጥሮስ ጳውሎስ ናቸው። ታዲያ ከሰኔ 26 እስከ ሐምሌ 18 ቀን ድረስ ያለው የመጀመሪያ የክረምት ክፍለ ጊዜ በዓተ ክረምት ወይንም ዘር ደመና ይባላል። በዓተ ክረምት ማለት የክረምት መግቢያ መጀመሪያ ማለት ነው። በዚህ ወቅት በቤተ ክርስቲያናችን ስለ ክረምት መግባት፣ ስለ ዘር፣ ስለ ደመናና ስለ ዝናብ የሚያዘክሩ መዝሙራትና ምንባባት ይዘምራሉ፣ ይነበባሉ። ይህ ወቅት ደመና ሰማዩን የሚሸፍንበት፣ የዝናብ መጠን የሚያይልበትና መሬት በዝናብ ረክታ ዘር የምታበቅልበት ጊዜ ነውና ምድር ከሰማይ ዝናብን ከምድርም ዘርን በምታገኝበት ወቅት ዘሩን አብቅላ ለፍሬ እንዲበቃ ታደርጋለች። ለምድር የምንመሰል የሰው ልጆችም ከእግዚአብሔር ባገኘነው ጸጋ ተጠቅመን ከቅዱሳት መጻሕፍትና ከመምህራነ ቤተ ክርስቲያን የምናገኘውን
ቃለ እግዚአብሔር በተግባር ላይ መዋል እንደሚገባን ከምድር እንማራለን። ይህን ካደረግን ዋጋችን እጅግ የበዛ ይሆናል። ከዚህም አልፎ የእግዚአብሔርን መንግሥት ለመውረስ እንበቃለን። የተዘራብንን ዘር ለማብቀል ማለትም ቃሉን በተግባር ለመዋል ካልተጋን ግን በምድርም በሰማይም ይፈረድብናል። ምድርም በእርሷ የሚወርደውን ዝናብ ከጠጣች ያን ጊዜ ስለ እርሱ ያረሱላትን መልካም ቡቃያ ታበቅላለች፣ ከእግዚአብሔር ዘንድም በረከትን ታገኛለች። እሾህንና ኩርንችትን ብታወጣ ግን የተጣለች ናት፣ ለመርገምም የቀረበች ናት፣ ፍጻሜዋም ለመቃጠል ይሆናል በማለት ቅዱስ ጳውሎስ ገልጾልናል። በቅዱስ ማቴዎስ ወንጌል ላይም እንደተገለጸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የክርስትና ሕይወትም ከዘርና ፍሬ ጋር በማመሳሰል አስተምሯል። ይኸውም አንድ ገበሬ ዘር ሲዘራ መንገድ ዳር የወደቀው ዘር ከመብቀሉ በፊት በወፎች እንደተበላ በጭንጫ ላይ የተጣለውም ወዲያውኑ ቢበቅልም ነገር ግን ስር መስደድ አልቻለምና በፀሐይ ብርሃን እንደተወለገ፣ በእሾህ መካከል የወደቀው ደግሞ ሲበቅል በእሾህ እንደታነቀ፣ ሁሉም በተለየ መልኩ በመልካም መሬት ላይ የተጣለውን ዘር ግን አድጎ 160 30 ፍሬ እንደሰጠ የሚያስረዳ ነው። ይህም ምሳሌ አለው። ጌታችን ለደቀ መዛሙርቱ እንደተረጎመው በመንገድ ዳር የተዘራው ዘር የእግዚአብሔርን ቃል ሰምቶ የማያስተውል ልብ የማይል ክርስቲያን ምሳሌ ነው። እንደዚህ አይነቱ ምዕመን ሙሉ እምነት ስለማይኖረው በመከራው ጊዜ አጋንንት ድል ያደርጉታል። በጭንጫ ላይ የተዘራው ደግሞ ቃሉን ሰምቶ ወዲያው በደስታ የሚቀበል ነገር ግን ተግባራዊ የማያደርግ ወይንም የማይተገብር የክርስቲያን ምሳሌ ነው። ይህ ምዕመንም በጠንካራ እምነት ላይ የጸና አይደለምና በሃይማኖቱ ምክንያት መከራዊንም ስደት በደረሰበት ጊዜ ፈጥኖም ይክዳል። በእሾህ መካከል የተዘራውም ቃሉን የሚሰማ ቢሰማም ግን በዚህ ዓለም ሐሳብና ባለጠግነት ተታሎ ቃሉን የማይተገብር ክርስቲያን ምሳሌ ነው። በመልካም መሬት የተዘራው ደግሞ ቃሉን ሰምቶ ተግባር ላይ የሚያውል ክርስቲያን ምሳሌ ነው። እንደዚህ አይነት ምዕመን በተማረው ትምህርት ጸንቶ ይኖራል፣ መልካምንም ሥራም ይሠራል። በመልካም መሬት የተዘራው ዘር ስለ አንዱ ፈንታ 160 30 እንደሚያፈራ ሁሉ በክርስቲያናዊ ግብር ጸንቶ የሚኖር ምዕመንም ሥራውን በሦስት መንገድ ማለትም በወጣትነት በማዕከላዊነትና በፍጹምነት ደረጃ እንደሚፈጽም ዋጋውንም በሥራው መጠን እንደሚያገኝ የሚያስረዳ ነው። በሌላ በኩል ባለ 100 ፍሬ ሰማዕታት፣ ባለ 60 መነኮሳት፣ ባለ 30 በሕግ ተወስነው በዓለም የሚኖሩ ምዕመናን ምሳሌ ነው። በተመሳሳይ ምስጢር ሁሉም የፍሬ መጠን በሁሉም ጾታ ምዕመናን ሕይወት ውስጥ እንደሚገኝ የትርጓሜ ሊቃውንት ያስተምራሉ። ስለዚህ በሰማዕትነትም በምንኩስናም ባለማዊ ሕይወት ውስጥም የሚኖሩ ምዕመናን መልካም ግብራቸው እጅግ የበዛ ከሆነ በባለ 100 ፍሬ፣ መካከለኛ ከሆነ በባለ 60፣ ከዚህ ዝቅ ያለ ከሆነ ደግሞ በባለ 30 ፍሬ ይመሰላል። እግዚአብሔር አምላካችን የውቅያኖስና የሐኖስ ድንበር ይሆን ዘንድ በውሃ መካከል ጠፈርን ፈጥሮ ከጠፈር በታች በዚህ ዓለም ያለው ውሃ በአንድ ቦታ እንዲወሰን አድርጎታል። ከዚያም ምድር እስከ ብሩህ ሰማይ ድረስ የነበረውን ውሃ ከሦስት ከፍሎ ሲሶን አርግቶ ጠፈር ብሎ ሰይሞታል። ከጠፈር በላይ ያለውን ሲሶን የውሃ ክፍል ሐኖስ ብሎታል። ሲሶን ይህንን ዓለም ከሰባት ከፍሎ ሰባተኛውን ዕጣ ጎድጉዶ በዚያ ወስኖ ስሙን ውቅያኖስ ብሎ ጠርቶታል። የብሱን ክፍል ደግሞ ምድር ብሎ ሰይሞታል። እግዚአብሔር አምላክ ከደረቅ ምድር ደረቅ ጢስን ከእርጥብ ባሕር እርጥብ ጢስን አስወጥቶ እንደ ጉበት በለመለመች ምድር ላይ ደመናን አስገኝቷል። ደመና ዝናብን የሚሸከም የማይጨበጥ የማይዳሰስ ጢስ መሰል ፍጥረት ነው። በትነት አማካይነት በደመና ተሸካሚነት ከውቅያኖሶችና ከወንዞች እየተቀዳ ወደ ሰማይ ተወስዶ እንደገና ተመልሶ ወደ ምድር የሚጥለው ውሃ ዝናብ ይባላል። ይኸውም በእግዚአብሔር ጥበብ ደመናውን ፊትነት ተጣርቶ ለፍጡራን በሚመችና በሚጠቅም መጠን በሥርዓት ይወርዳል። ዝናቡን ሰው በሌለበት በምድረ በዳ ያዘንበዋል እንዳለ ቅዱስ ኤጲፋንዮስ በቅዳሴው። ይህ ኃይለ ቃል እግዚአብሔር በረዶን በምድረ በዳ አፍስሶ የጠራውን ውሃ ሰው ወዳለበት እንዲዘንብ ማድረጉ የሚያስረዳ መልእክት የያዘ ሲሆን በስጢሩም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ልበለ ዘርአ ብእሲ ያለው እንደ ዘር በልዩ ጥበቡ ተጸንሶ ከቅድስት ድንግል ማርያም መወለዱንና በተዋህደውም ሥጋ በምድር ተመላልሶ ወንጌልን ማስተማሩን እንደዚሁ ሂዱና አስተምሩ ብሎ ቅዱሳን ሐዋርያትም በመላው ዓለም ለስብከት ወንጌል አገልግሎት ማሰማራቱን ያመላክታል። ዘመነ ክረምት ስለ ስነ ፍጥረት ዘርዘር ባለ መልኩ የሚነገርበት ፍጡርን ከፈጣሪ መናን ወይንም ምግብን ከተመጋቢ ለይቶ የሚያሳይና የሚያሳውቅ ዘመን ነው። በዚህ ወቅት የውሃ ባህሪ ይሰለጥናል፣
ውሃ አፈርን ያጥባል፣ እሳትን ያጠፋል። ሆኖም ግን ውሃ በብሩህነት ከእሳት ለቀዝቃዛነቱ ከነፋስ በርጥብነቱ ከመሬት ጋር ተስማምቶ ከሶስት ባህሪያት ጋር ይኖራል። ይህን ምስጢር ከሕይወታችን ጋር አያይዘን ስንመለከተው ዘመነ ክረምት የክርስትና ምሳሌ ነው። በክረምቱ ወቅት ገበሬው ብርዱንና ዝናቡን ሳይላቀቅ ለሥራ ይሰማራል። በበጋ የእጁን ፍሬ ያገኝ ዘንድ የክረምቱን መከራ ይታገሳል። ይህም ምዕመናን በሰማይ ዓለም የምናገኘውን ተድላና ደስታ በማሰብ በምድር ቆይታችን ወቅት የሚደርስብንን ልዩ ልዩ መከራ በትዕግሥት ማሳለፍ እንደሚገባን ያስገነዝባል። በዘመነ ክረምት አዝርቱ በስብሰው ከበቀሉ ካበቡና ካፈሩ በኋላ የሚቀጥሙት በጎተራ እንደሚሰበሰቡ እንክርዳዶችም ደግሞ በእሳት እንደሚቃጠሉ ሁሉ እኛም ተወልደን ተጠምቀን አድገን ዘራችንን ተክተን እንደምንኖር ዕድሜያችን ሲያበቃም እንደምንሞት ሞተንም እንደምንነሳና መልካም ሥራ ከሠራን ወደ እግዚአብሔር መንግሥት እንደምንገባ ኃጢአት ከኖርን ደግሞ በገሃነመ እሳት እንደምንጣል የምንማርበት ወቅት ነው። በመሆኑም ሰይጣን በሚያዘንበው የኃጢአት ማዕበል እንዳንወሰድና ኋላም በጥልቅ የእሳት ባሕር እንዳንጣል ሁላችንም ቅዱሳት መጻሕፍትና ሊቃውንተ ቤተ ክርስቲያን ያዘጋጁልንን የቃለ እግዚአብሔር ዘር በእርሻ ልቡናችን በመዝራት በመጻፍ እንደየአቅማችን አብበን ያማረ ፍሬ አፍርተን መንግሥቱን ለመውረስ መዘጋጀት ይኖርብናል። በመጨረሻም እንግዲህ ወርሃ ክረምት የክርስትና ምሳሌ ነው። ገበሬ በወርሃ ክረምት ብርዱንና ዝናቡን ሳይሰቀቅ ለሥራ ይሰማራል። በበጋ የእጁን ፍሬ ያገኝ ዘንድ የክረምቱን መከራ ይታገሳል። ክርስቲያንም በዚህ ምድር ላይ የሚደርስበትን መከራ ሁሉ ይታገሳል። ክርስቲያንም በዚህ ምድር የሚደርስበትን መከራ ሁሉ በጸጋ የሚቀበለው በዚያኛው ዓለም ስለሚያገኘው ተድላና ደስታ ነው። ቅዱስ ዳዊት በመዝሙሩ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ግን ዕዳቸውን ተሸክመው ደስ እያላቸው ይመጣሉ በማለት የመንፈሳዊ ጉዞ ምስጢርን ከግብርና ሙያ አንጻር አስመልክቷል። እግዚአብሔር ክረምትን ሲያመጣና ዝናብን ሲያዘንብ ብዙ ነገሮች ልናስተውል ይገባል። ፈጣሪያችን ፈጣሪ ዓለማት ብቻ ሳይሆን መጋቢ ዓለማት መሆኑን መረዳት ያሻል። መግቦቱም ከፍጥረቱ እንዳልተለየ ያማናዊ መግቦቱን ፍጥረቱን እንደሚያስተምር እንረዳለን። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጡም በማለት በዘፍጥረት 8:22 ላይ አምላካችን እግዚአብሔር ለኖህ በገባለት ቃል ኪዳን መሠረት በጋና ክረምቱ ብርድና ሙቀቱ ቀንና ሌሊቱ በተወሰነላቸው ጊዜ እየተፈራረቁ ለሰው ልጆች ጥቅም እንዲሰጡ አድርጓቸዋል።